It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የማንቸስተር ዩናይትድን ጨዋታ በተመለከተ የተለያዩ ነጥቦችን ከዚህ በኋላ ብናነሳ አሪፍ ይሆናል ብዬ አስባለሁ። በጣም ከባድ ጨዋታ አለ ዛሬ በአትሌቲክ እና በማንቸስተር ዩናይትድ መካከል የሚደረግ ነው። እንደዚሁም ደግሞ ቶተንሃም ሆትስፐር እና ቦዶ ግሊምትም የሚያደርጉት ጨዋታ አለ። ሁለቱም 4 ሰዓት ላይ የሚደረግ ነው። ግን አብዛኛውን ትኩረት የወሰደው የማንቸስተር ዩናይትድ ጨዋታ ይመስለኛል። ያ የሆነበት ዋነኛው ምክንያት ያው ማንቸስተር ዩናይትድ በዚህኛው የውድድር ዓመት ያሳለፈው ጥሩ ያልሆነ ነገር ስለሆነ እና ደግሞ የውድድር ዓመቱን ሲጨርስ በሚቀጥለው የውድድር ዓመት የአውሮፓ ዋንጫ ተሳታፊነትን ቦታ አግኝቶ የሚያጠናቀቅበት እንዲሆን ከዚህ በኋላ የሚያደርጋቸው የዩሮፓ ሊግ ጨዋታዎች በጣም ወሳኝ ናቸው እና ከዛ ጋር በተያያዘ በጣም ብዙ መረጃዎች ነው እየወጡ የሚገኘው። በአሞሪምም በጋርናቾም በኮቢ ማይኖም በኩል የተሰጡ አስተያየቶችን አይቼ ነበረ ስለ ዩሮፓ ዋንጫ እና የተለየ ነገር ነው ያላቸው። ለምሳሌ እሱን እናነሳዋለን ወይ በኋላ እንመለስበታለን። መጀመሪያ ከጨዋታው ጋር በተያያዘ አንዳንድ ነጥቦችን ብናነሳ አሪፍ። ጨዋታው ሳምሪ ወሳኝ ነው፣ በጣም እጅግ በጣም ወሳኝ ነው። ግን ወሳኝነቱ ለማንቸስተር ዩናይትድ ብቻ ሳይሆን ለአትሌቲክ ቢልባኦም ጭምር ነው። አትሌቲክ ቢልባኦ ይሄ የወርቃማ ዘመን ላይ የሚገኝ ነው የሚለው ጎልድ ጄኔሬሽን ነው የሚባለው። ምክንያት አላቸው ይህንን የሚሉበት። ምክንያቱም የአትሌቲክ ቢልባኦ የዘንድሮ የውድድር ዓመት በስፔን ፕሪሚየር ሊጋ ላይ የሚያስመዘግበው ውጤት በጣም ጥሩ ነው። 4ኛ ደረጃ ላይ ነው የተቀመጠው። በላሊጋው ባለው ውጤት ወደ ቻምፒዮንስ ሊግ መግባቱን ኦልሞስት አረጋግጧል ለሚቀጥለው የውድድር ዓመት። ይሄ አይነት ውጤት ለአትሌቲክ ቢልባኦ የተለመደ ስላልሆነ አሁን ያለመድነውን ነገር ማድረግ መጀመራችን፣ ያለመድነውን ነገር መኖር መጀመራችን ወርቃማ ዘመን ላይ መገኘታችንን ያሳያል ይላሉ። አንድ ማሳያ ነው። ሁለተኛው በዩሮፓ ሊግ ደግሞ ይኸው ግማሽ ፍጻሜ ደረስን። ግማሽ ፍጻሜ ላይ ደርሰናል። ፊት ለፊታችን ማንቸስተር ዩናይትድን በ180 ደቂቃ የመፋለም ግዴታ እንዳለብን እናውቃለን። ከዛ በኋላ ወይ ቦዶ ግሊምትን ወይም ደግሞ ቶተንሃምን እንገጥማለን። ይህንን ስናደርግ ታዲያ በግማሽ ፍጻሜ ማንቸስተር ዩናይትድን መርታት ማለት የዋንጫው ጨዋታ በራሳችን ሜዳ በቢልባኦ ሜዳ ሜይ 21 ላይ ነውና የሚደረገው ሆም ጌም ነው ለኛ ደጋፊዎቻችን። በእኛ በራሳችን ሜዳ በሚደረግ የዩሮፓ ሊግ የዋንጫ ጨዋታ ላይ የሌላም ቡድን ጨዋታ እንዲያዩ ማድረግ የለብንም። ግን ግማሽ ፍጻሜ መድረሳችን ከዚህ በፊት ውጤታችን ጋር ሲነጻጸር በራሱ ወርቃማ ዘመን ላይ መገኘታችንን ያሳያል ይላሉ። ይህንን ያነሳል። ከዛ እንደገና ደግሞ የሚጠቀሰው ነገር ምንድን ነው? በ2024 የንጉሱን ዋንጫ ያሸነፈው ቢልባኦ ነው ዛሬ ማንቸስተር ዩናይትድን የሚገጥመው ማለት ነው። ይህንን ዋንጫ ሲያሸንፍ በኤርኔስቶ ቫልቬርዴ እየሰለጠነ ከ40 ዓመት በኋላ ያሸነፉት ዋንጫ ነው። በእነዚህ 40 ዓመታት ውስጥ ዋንጫ የሚባል ነገር አይቶ የማያውቀው አትሌቲክ ቢልባኦ በ2024 ማለትም ማምና የንጉሱን ዋንጫ ሲያሸንፍ ያቺ ከተማ እንዴት አደረጋት? ደስታቸው እንዴት ነበረ? የደጋፊዎቹ ኩራት፣ የደጋፊዎቹ ደስታ በሌሎች ሰዎች ላይ የሚጋባ ያህል ሆኖ ፈንጠዝያው ወደር አልነበረውም። እናም
ኤርኔስቶ ቫልቬርዴ ምን ይላሉ? በእግር ኳስ ውስጥ ላለ ሰው ትልቁ አስደሳች ነገር በምትጫወተው ጨዋታና በምታስመዘግበው ውጤት ሰዎች እንዲደሰቱ ማድረግ ነው ብለው ይገልጹና የሚያነሱት ምሳሌ ከ40 ዓመት በኋላ የንጉሱን ዋንጫ ስናሸንፍ ይህ ከተማና የከተማው ነዋሪ እንዴት ሆነ የሚለውን ነገር ነው የሚያነሱት። እንደዚህ ሲደሰቱ፣ እንደዚህ ሲኮሩ ማየት በጣም እጅግ በጣም ያስደስታል ይላሉ። ይህም የወርቃማ ዘመን ላይ መገኘታችን ሌላ ማሳያ ነው ባዮች ናቸው። ምክንያቱም 40 ዓመት ያልቻልነውን 40 ዓመት ያልሆነልንን ነገር አድርገናል ነው። አትሌቲክ ቢልባኦ የአውሮፓ የክለቦች ውድድር ላይ ለፍጻሜ የደረሰባቸው የቀደሙ 2 አጋጣሚዎች አሉ። 2ቱ አጋጣሚዎች ላይ ለድል አልበቃም፣ ለፍጻሜ ግን ደርሷል። የቆዩ ናቸው። ታዲያ በእነዚህ ጊዜያቶች ውስጥ አትሌቲክ ቢልባኦ ተሸንፎ ዋንጫ ሳያነሳ ቀርቷል። ዘንድሮ ለፍጻሜ መድረስ አለብኝ። የዘንድሮን ግን ለየት የሚያደርገው እነዛን 2 ለፍጻሜ ደርሰን ያላሸነፍናቸውን ዋንጫዎች ለመበቀል ሳይሆን፣ ያንን ቁጭት ለመወጣት ሳይሆን፣ በአጋጣሚ እኛ እዚህ መድረሳችን ሳይታወቅ ዋንጫ ጨዋታው ፕሮግራም የተያዘው በእኛ በራሳችን ሜዳ እንዲደረግ ነበረ። ልክ ቻምፒዮንስ ሊግ ሚዩኒክ ላይ እንደሚደረገው አይነት ማለት ነው። ስለዚህ ይህንን አጋጣሚ ካለፍ ነው በ1970 እና ከዛም በኋላ በነበሩት የፍጻሜ ጨዋታዎች ላይ መሸነፋችን በላይ ፔንፉል ነው የሚሆነው ይላሉ። ለማንቸስተር ዩናይትድስ ነው እንግዲህ እነዚህን ነገሮች ካነሳን ለአትሌቲኮ ማድሪድ ማነው ለአትሌቲክ ቢልባኦ ድራይቪንግ ፎርሱ ምን እንደሆነ ለማንቸስተር የሚያከብድበት ለማንቸስተር ዩናይትድ ላይ ነገሩን ምን ያከብደዋል። ሌላው የሚያከብደው ነገር እኮ አሁን ያልኩሽ እነዚህ ታሪካዊ አጋጣሚዎች ወይም ሌሎች ነገሮች ጋር የሚያያዙ ምክንያቶች ብቻ ሳይሆን መኝ ሳምሪ በጣም አሪፍ ቡድን ነው፣ ጠንካራ ቡድን ነው። አሁን ያሉት የአትሌቲክ ቢልባኦ ተጫዋቾች ለተጋጣሚዎቻቸው ፈታኝ ናቸው። እነ ኒኮ ዊሊያምስ ማለት ይሄ ኒኮ ዊሊያምስ ዛሬ እዩት፣ ምናልባት ለሚቀጥለው የውድድር ዓመት የአርሰናል ተጫዋች ሆነው ልታገኙት የምትችሉት ልጅ ከባርሴሎናው ላሚን ያማል ጋራ ጓደኝነት በጣም አላቸው የሚባሉ ባርሴሎና ይህንንም ልጅ ወደ ባርሳ አምጥቼው ኒኮ ዊሊያምስና ላሚን ያማል አብረው እንዲጫወቱ ባደርግ ምናምን ያሉ ለስፔን ብሔራዊ ቡድን 2 የሰጡትን አገልግሎት ብዙዎቻችን ስለምናስታውሰው ማለት ነው። እነዚህ ሁሉ ነገሮች ለአትሌቲክ ቢልባኦ የዛሬው እና በሚቀጥለው ሳምንት የሚደረገው የመልስ ጨዋታ ምን ያህል ወሳኝ እንደሆነ ያሳያል። እንደ ማንቸስተር ዩናይትድ አይነት የዩሮፓ ሊግን ዋንጫ አንስቼ በቻምፒዮንስ ሊግ የሚቀጥለው የውድድር ዓመት ውስጥ ልግባ የሚል ጫናም ደግሞ የለበት። ገብቷል ኦልሬዲ በላሊጋው ውጤቱ ነው ማለት። የማንቸስተር ዩናይትድስ ያልሽኝ እንደሆነ ማንቸስተር ዩናይትድ በታሪኩ እንደ ዘንድሮ ያለ የከፋ የውድድር ዓመት በፕሪሚየር ሊግ አሳልፈው አያውቅም። ፕሪሚየር ሊግ ከተባለበት ጊዜ አንስቶ 15 የማንቸስተር ዩናይትድ ተሸንፎ ፕሪሚየር ሊግ ከተባለበት ጊዜ አንስቶ 14፣ 15፣ 13ኛ ደረጃ ላይ የሚዣዋዣው ማንቸስተር ዩናይትድን አይተን አናውቅም። አምና 8ኛ አዲስ ታሪክ ነው ስንል ነበር አይደል? 8ኝነት ወደ 14ኛነት የበለጠ ዝቅ ሲል የበለጠ ፔንፉል ነው ለማንቸስተር ዩናይትድ። ለማንቸስተር ዩናይትድ የዩሮፓ ሊግን ማሸነፍ የውድድር ዓመቱን ብልሽት ማስተካከል ብቻ አድርገን የምንወስደው ከሆነ ስተናል። የማንቸስተር ዩናይትድ የዩሮፓ ሊግን ዋንጫ ማሸነፍ በዘንድሮ የውድድር ዓመት ያለ ዋንጫ አላጠናቀቅኩትም ለማለት ብቻ ሳይሆን የሰርቫይቫል ጉዳይ ማድረግን ልንወስደው እኮ እንችላለን። እንዴት ስትይኝ ማንቸስተር ዩናይትድ እና ገንዘብ ምንና ምን ናቸው አሁን እናውቃለን። እንዴት ብትይኝ ማንቸስተር ዩናይትድንና ቻምፒዮንስ ሊግ ላይ ተሳታፊ መሆን ምንና ምንድናቸው የሚለውን አሁን እኮ እናውቃለን። ማንቸስተር ዩናይትድ አምና በቻምፒዮንስ ሊግ ላይ የለበትም አይደል? አሁን በሊጉ ውጤት ቻምፒዮንስ ሊግ ላይ አይገባም። በዩሮፓ ሊግ ማሸነፍ ግን ሊገባ ይችላል። ካደረገው ታሪክ አይበላሽ። ካላደረገው ግን ለ2 ተከታታይ ዓመታት ከቻምፒዮንስ ሊግ ውጪ የሚሆንበት ከብዙ ዓመት በኋላ የመጀመሪያው አጋጣሚ ይፈጠራል። ክብረ ነክ ነው። ስሜት ያጎድላል፣ ቅሬታ ይፈጥራል። የኔ የሚሉት የማንቸስተር ዩናይትድ ደጋፊዎች ቡድናቸው የኔ ብለው የሚጠሩት ቡድናቸው እንደነዚህ ባሉ
ዝቅታዎች ውስጥ ከዚህ በላይ እንዲያልፍ አይፈልጉም፣ አይፈቅዱም። ስለዚህ ሰርቫይቫሉ ቻምፒዮንስ ሊግን እንደገና ለተከታይ ዓመትም መዝለል እንዳይመጣ ሰርቫይቫል አለው። ምክንያቱም ማንቸስተር ዩናይትድ ከፍተኛ የሆነ የገንዘብ ችግር አለበት። ይህንን ውድድር በማሸነፍና በሚቀጥለው የውድድር ዓመት በቻምፒዮንስ ሊግ ላይ መግባት በመቻል 134 ሚሊዮን የአሜሪካን ዶላር ያገኛል። ቀላል ገንዘብ፣ ቀላል ፍራንክ አይደለም ለማንቸስተር ዩናይትድ፣ ያረጋጋዋል። 100 ሚሊዮን ፓውንድ ያገኛል። እንዳሁን አወጣጡ ከሆነ 2 ወይ 3 ተጫዋቾችን ሊያስፈርምበት ይችላል። ለማስፈረም መሸጥ፣ ለመግዛት ቀድመ መሸጥ አለብህ የሚባለው አሞሪም በጀት ሲገኝ፣ ገንዘብ ሲገኝ ቡድኑን የበለጠ ለማጠናከር ይረዳዋል። የማንቸስተር ዩናይትድ ተጫዋች የመሆን ጥያቄ የሚቀርብላቸው ኑ እኛ ጋር እኛን ምሰሉ፣ እኛ ጋር ኑ ለእኛ ተጫወቱ ብለው ሊያስፈርሟቸው የሚያስቡ ተጫዋቾች የሚጠይቁት አንዱ ጥያቄ ኔክስት ሲዝን ላይ በቻምፒዮንስ ሊግ ለሚሳተፍ ቡድን መጫወት እፈልጋለሁ እኮ ይላሉ። ይሄ ማለት የክረምቱን የተጫዋቾች የዝውውር ተሳትፎሽም ላይ ኢምፓክት አለው ማለት ነው። አዲዩኔ ቻምፒዮንስ ሊግ ብለው ከጠየቁሽ አይ የምትይ ከሆነ ነው ግን ስለዚህ የማንቸስተር ዩናይትድ ትልልቅ ተጫዋቾችን የማግኘት እድልን በተለይ ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች በቻምፒዮንስ ሊግ ላይ የሚሳተፍ ክለብ የሚፈልጋቸው ከሆነ የመሳካት የመሆን የመፈጸም እድሉ የበለጠ ይሳሳል፣ የበለጠ ያንሳል። ይሄ ትልቅ ጉዳት አይደለም? አንርሳ፣ ዩሮፓ ሊግን ካላሸነፈ እኮ ማንቸስተር ዩናይትድ በየትኛውም የአውሮፓ የውድድር መድረክ ላይ የሌለበት ነው የሚሆነው እኮ። 7ኛ አይደለማ ማንቸስተር ዩናይትድ ያለው 14ኛ ነው። ቻምፒዮንስ ሊግ ወይ ይገባል ወይ የትኛውም ዩሮፓ ሊግ የሚባልም ቻምፒዮንስ ሊግ የሚባልም ኮንፈረንስ ሊግ የሚባልም ላይ አይገባም። እዚህ ኦፕሽን ውስጥ መሆኑን መርሳት የለብንም ነው የምለው። የዊሊያም ሼክስፒር አይነት ቱ ቢ ኦር ኖት ቱ ቢ የመሆነው ያለመሆን መሆን ከሆነ ቻምፒዮንስ ሊግ ላይ ነው፣ ትልቅ ውድድር ላይ ነው የምትገቢው። አለመሆን ከሆነ ግን የለሽበት። ፕሪሚየር ሊግሽን፣ ኤፍኤ ካፕሽን እና ካራባኦ ካፕሽን ብቻ እየተወዳደርሽ 2025-26 የውድድር ዓመት ያልፋል። ይሄ ደግሞ ያማል ለማንቸስተር ዩናይትድ ሲሆን ማለት ነው። ስለዚህ ሞር ኮዝ ያለው ማን ነው? ዩናይትድ ነው። በተለይ ይሄ እንደ ህልውና አርጋብላ ልታዩት ይችላል እኮ ሶናር ሰርቫይቫል ጉዳይ ነው፣ የዛ ጉዳይ ስለሆነ ለማንቸስተር ዩናይትድ የበለጠ የዩሮፓ ሊግ ዋንጫን ማንሳት በጣም ትልቅ ዋጋ እንዳለው የተነጋገርንበት ነው። ከዚህም በፊት ያወራነው ነገር ነው። ግን አሁን ከጨዋታው በፊት ቅድም ላነሳ የነበረው ኮቢ ማይኖ፣ አሌሃንድሮ ጋርናቾ፣ ሩበን አሞሪም የተለያዩ አስተያየቶችን ሰጥተው ነበር እና እሱን ስመለከት አንደኛ ኮቢ ማይኖና አሌሃንድሮ ጋርናቾ የተናገሩት ነገር ተመሳሳይ ነው። ዩሮፓ ሊግን ብናሸንፍም እንኳን የማንቸስተር ዩናይትድ የውድድር ዓመት ስኬታማ ነው ብሎ መናገር የሚያስችል አይደለም፣ ግን ይጠቅመናል። የሚቀጥለው የውድድር ዓመታችንን ምናሳምርበት ምናስተካክልበት ስለሆነ የዩሮፓ ሊግ ዋንጫን ማንሳት በጣም ይጠቅመናል። ግን ይህንን ማድረጋችን ተችሎ የሚሳካ ከሆነ ይህንን ማድረጋችን ማንቸስተር ዩናይትድ አሪፍ የውድድር ዓመት ነው ያሳለፈው ወይንም ስኬታማ የውድድር ዓመት ነው ያሳለፈው የሚያስብል አይደለም ብለው ሁለቱም ተመሳሳይ አስተያየት ሰጥተዋል። ይሄ አንደኛው ነገር ነው። የሚያስማማ ይመስለኛል ብዙ ሰዎችን። እንደውም አረ እሺ ካልተስማማ ታስረዳለሽ። ከዛ ቀጥሎ ጋርናቾ ደግሞ ከተናገረው ነገር መካከል አንደኛው በፕሪሚየር ሊጉ በደረጃ ሰንጠረዡ ላይ የምንገኝበት ቦታ አሁን ባለው ሁኔታ ብዙ አያሳስበንም፣ ግን ከዚህ በኋላ የሚደረጉት ጨዋታዎች ላይ ይሄ አያሳስበንም ማለት ከዚህ በኋላ የሚደረጉት የፕሪሚየር ሊግ ጨዋታዎች ላይ በጣም ቀላል ተጋጣሚ እንሆናለን፣ እንደ ቁም ነገር አናየውም ማለት አይደለም። እያንዳንዱን ጨዋታ ለማሸነፍ ነው የምንጫወተው የሚልም አንድ አስተያየት ሰጥቷል። ይሄ በተጫዋቾቹ በኩል ያለ ነገር ነው። የሩበን አሞሪም ግን ትንሽ ለየት ይላል። አንደኛ ከጨዋታው በፊት ሩበን አሞሪም ሲናገሩ የማንቸስተር ዩናይትድን እና የዩሮፓ ሊግ ዋንጫን በተመለከተ አንድ የተናገሩት ነገር ዩሮፓ ሊግን ማሸነፍ ለማንቸስተር ዩናይትድ
ይሄ የውድድር አመቱን ይሄ በጣም ዲዛስተሪየስ የነበረውን ሲዝን ሴቭ የሚያደርግ አይደለም። ይሄ አይታደገንም፣ የሚያድንልን ነገር አይደለም። በቃ መጥፎ የውድድር አመት ነው ያሳለፍነው። እሱ እንዳለ ለብቻው መታየት አለበት። ግን ደግሞ የዩሮፓ ሊግ ዋንጫን ማሸነፍም ብቻውን የማንቸስተር ዩናይትድን ችግር የሚፈታም አይደለም ብሎ ሩበን አሞሪምም ሲናገር ነበር። እንዳልነው ይህንን የውድድር ማሸነፍ የዩሮፓ ሊግን ማሸነፍ ለማንቸስተር ዩናይትድ በገንዘብም እንደገና በሚቀጥለው የውድድር አመት የአውሮፓ መድረክ ላይ በመሳተፍ ረገድም በጣም ትልቅ አስተዋጽኦ አለው። ግን ይሄ ሲዝኑን ሴቭ የሚያደርግ ነገር አይደለም። እንደውም በሩበን አሞሪም በኩል የተነገረው ነገር ምንድን ነው? የበለጠ የዩሮፓ ሊግን ዋንጫ ከማሸነፍም በላይ የበለጠ ልናስብበት እና ልንሰራበት የሚገባው ነገር በቡድኑ ላይ ያሉትን ሁኔታዎች ማስተካከል ነው። ከዩሮፓ ሊግ ዋንጫ ማንሳት በላይ ነው የማንቸስተር ዩናይትድ ችግር የሚል አስተያየት ነው የሰጠውና አንደኛ ብዙ ነገሮች በማንቸስተር ዩናይትድ ቤት መቀየርና መሻሻል አለባቸው። የዩሮፓ ሊግ ዋንጫን ስላነሳን በሚቀጥለው የውድድር አመት ሙሉ ቡድን ነን ብለን የምንናገርበት እድል ወይም ሁኔታ የለም። ብዙ ነገሮች መሻሻል አለባቸው፣ መስተካከል አለባቸው። እንደገና ኮንሲስተንት መሆን አለብን። አንዴ እየተሸነፍን አንዴ እያሸነፍን የምንቀጥለው ነገር አይደለም እና ይሄ ችግራችንን የሚፈታ ዋንጫ ነው ብለንም ደግሞ ምንመለከተው አይደለም የሚል አስተያየትም የሰጠበት ነው። በተለይ በማንቸስተር ዩናይትድ በኩል ይሄ ያለው ማይንድ ሴት በተጫዋቾችም ይሁን በደጋፊዎች በኩል ያለው ማይንድ ሴት ኮንሲስተንሲ ጋር በተያያዘ መሻሻል አለበት። ጥሩ ደግሞ የሚባሉ ውሳኔዎች በክለብ ውስጥ መሻሻል አለባቸው። በአካዳሚም ደረጃ ክለቡን በማሻሻልም በማጠናከርም ደረጃ በርከት ያሉ ነገሮች መሰራት አለባቸው እና ከዩሮፓ ሊግ ዋንጫ ማንሳት በላይ ነው የማንቸስተር ዩናይትድ ችግር። ይህንን ዋንጫ ማንሳት የማንቸስተር ዩናይትድን ችግር ሙሉ በሙሉ የሚቀርፍ እና በሚቀጥለው የውድድር አመት በቃ ትልቅ ተፎካካሪ ማንቸስተር ዩናይትድን የሚገነባ ነው ተብሎ መታሰብ የለበትም የሚል ሀሳብ ያነሱበትንም አስተያየት ሲሰጡ ነበርና ልክ ይመስለኛል። እኔም ሳስበው ዋንጫውን ማንቸስተር ዩናይትድ የቀሩትን ጨዋታዎች አሸንፎ ሊያነሳ ይችላል። ግን የበለጠው ነገር የሚሆነው በሚቀጥለው የውድድር አመት ላይ ያሉት ችግሮች ተቀርፈው መታየት ነው። አንደኛ አሞሪም እንዳሉት ኮንሲስተንት መሆን አለበት ማንቸስተር ዩናይትድ አይደል? አሁን አንዴ እየተሸነፈ ከዛ በኋላ ደና በቃ ቅርጽ የያዘ ቡድን እየመሰለ ከዛ ደግሞ ነገሮች በሙሉ እየተበላሹበት የሚቀጥል መሆን የለበትም። ትልቁ ነገር ያ ይመስለኛል እኔ የምሳስበው። ስለዚህ ትደግፊዋለሽ? እኔ ደግፈዋለሁ። አንተ ግን ከማይኖና ከጋርናቾ ሀሳብ? እኔ ከዚህኛውም ሀሳብ ሩቅ ነኝ ማለት። አዎ እኔ አንደኛ ሁለት አብረው ሊነሱ የማይገባቸው ነገሮች ለምን ቀላቅለው እንዳነሳቸው አላቅም። እውነት ለመናገር ለእኔ ትክክል ነው ብዬም አላምንም። ለምን ያልሽኝ እንደሆነ የማንቸስተር ዩናይትድን ችግር ለመቅረፍ ወይም ለሚቀጥለው የውድድር አመት ጠንካራ ሆኖ ለመቅረብ ዩሮፓ ሊግን ማሸነፍ ይረዳል። በደንብ አድርጎ ይረዳል። በደንብ አድርጎ ነው የሚረዳው። በብዙ መንገድ ይረዳል። አንድ ችግር ጠናብኝ እያለ እኮ ነው ቡድኑ። ከመሸጥህ በፊት ከመግዛትህ በፊት መሸጥህን አረጋግጥ የሚባል ሲቹዌሽን ውስጥ እኮ ነው ያለው ማንቸስተር ዩናይትድ። ሸጠ ገንዘብ ከማግኘትህ በፊት መግዛት አትችልም። መሸጥ የማትፈልጊያቸውን ተጫዋቾች ለገበያ አላውጣው እያልሽ በግ እንደሸረፈና እንዳልሸረፈ ከንፈሩን ከፍ አድርገው እንደሚያየ በግ ነጋዴ ተጫዋቾችሽን መሸጥ እኮ አትፈልጊ፣ ማቆየት እኮ ነው የምትፈልጊ። ኮቢ ማይኖ እንዲነካ እኮ የሚፈልግ ማንም እኮ የለ። ነገር ግን ኮቢ ማይኖን መሸጥ እና እሱን በመሸጥ የሚገኘው ገንዘብ ሙሉ በሙሉ ትርፍ ስለሚሆን በዛ ገንዘብ ሌሎች ተጫዋቾችን ለማምጣት ትገደጃለች። የምታመጫቸው ተጫዋቾች ከሸጥሽው የባሱ እኮ ሊሆኑ ይችላሉ፣ ወይም የሸጥሽውን ያህል አሪፍ ላይሆኑ ይችላል። ነገር ግን የተወሰኑ ተጫዋቾችን ለማምጣት መሸጥ የማይገባሽን አሴትሽንም ጭምር ለመሸጥ የምትገደጅበት ሁኔታ ውስጥ ገብተሽ ኮቢ ማይኖን ቢሸጥ፣ ማርከስ ራሽፎርድን ቢሸጥ፣ አሌሃንድሮ ጋርናቾን ቢሸጥ ወይም ኮቢ ማይኖን ትቶ ጋርናቾንና ራሽፎርድን ቢሸጥ 100 እኮ አያገኝም እኮ 100 ሚሊዮን አይማንም አይሰጠው። ቢያንስ 3 ተጫዋች ምናምን 3 ተጫዋቾችሽን አስወግደሽ የምታገኘውን ገንዘብ ይህንን ውድድር አሸንፈሽ የምታገኘው ከሆነ ለምንድን ነው ማይረዳሽ? ለምንድን ነው የማንቸስተር ዩናይትድ ችግር የማይፈታው?
ያቃልለዋል እኮ በደንብ እንደ ማንቸስተር ዩናይትድ ይሄንን ውድድር በማሸነፍ የሚጠቀም ያለ አይመስለኝም እኮ። የሚሰራው ስራ ግን አይወስነው። ዋንጫውን አሸነፈ፣ ገንዘቡን አገኘ፣ ከዛ በኋላ ምን ይሰራበታል? ስራውማ የሱ እኮ ነው። ጉድ ዲሲሽንስ ብሎ የገለጸው ነገር አንድ እሱን ይመስለኛል። እሱ ሳይሆን ስራውማ የሰውየው ነው። አሁን ሰውየው ላይ የማንፈርደው አሞሪም ላይ የማንፈርደው ሁለት እጁና ሁለት እግሩ ታስሮ ተጫዋች የሚፈልጋቸውን ተጫዋቾች መግዛት በማይችል ማንቸስተር ዩናይትድ ቤት ውስጥ እየሰራ እንዴት ጉብዝናውን ያወጣ፣ እነዚህ ተጫዋቾች የእሱን ሀሳብ ለመረዳት አቃታቸው ምናምን እያልን አይደለም። አሁን ብር ይገኝና ተጫዋቾች ይገዙ ከተባለማ ስራውን መስራት የሱ ፋንታ ነው። ተጫዋቾች የሚገዘቡበት ብር ግን ይገኝ ነው። ተጫዋቾች የሚገኙበት ብር 100 ሚሊዮን 134 ሚሊዮን ዶላር ይገኛል በዚህ ውድድር ላይ ነው። ሙሉ ሁለት እግሩንና ሁለት እጁን ከስር ባያላቀቀለትም ቢያንስ እጁን ፈታ ያረጋል። ገብቶሻል መለሽ? ይሄንን ተሻለም ቢሆን ነጻነት የሚሰጥሽን እድል ተራርገሽ ነው መናገር አትችይ። አለማሸነፍ ደግሞ ያለው ኪሳራ ደግሟል። አለማሸነፍ የሚያመጣው ኪሳራ በየትኛውም የአውሮፓ የውድድር መድረክ ላይ ማንቸስተር ዩናይትድን አናየውም። ዩሮፓ ሊግ ቤው፣ ኮንፈረንስ ሊግ ቤው፣ ቻምፒዮንስ ሊግ ላይ ቤው አናየውም ማንቸስተር ዩናይትድን። ይሄ ትልቅ ኪሳራ ነው። አት ዘ ሴም ታይም ግን በተከታታይ ለቻምፒዮንስ ሊግ ውድድር ባለመግባት እንኳን ገንዘብ ሊያገኝ ይቅርና ገንዘብ ይቀነስበታል። ምን ማለት ነው? በሌላ አነጋገር አሞሪም የሚገኝበትን ሲቹዌሽን የበለጠ ወርስን ያደርገዋል ነው ያባብሰዋል፣ የበለጠ ክፉ ያደርገዋል። እና አዲዳስ ለማን ዩናይትድ መክፈል የሚገባቸውን ገንዘብ ቀንሰው ለመስጠት ይገደዳሉ ውላቸው ስለሚፈቅድላቸው። ይሄ ሲቹዌሽን ቀላል ነው እንዴ? አይደለም፣ በጭራሽ አይደለም። ሶስተኛው ደግሞ ማሸነፍ መቻል የሚሰጠው የሞራል ቡስት ለሚቀጥለው የውድድር ዓመት እንዴት ነው ማያግዘው? ዩሮፓ ሊግ ሻምፒዮን ነኝ ስትይ የሌሎች ጨዋታዎች ላይ የሚኖርሽን ችግር ለማስተካከል አሪፍ የሞራል ስንቅ አይሆንሽም እንዴ? ከተሸናፊነት ስሜት መውጣት አያግዝም እንዴ? እግር ኳስ እኮ ስለ ቴክኒክ፣ ስለ ታክቲክና ስለ ስነ ልቦና ጥንካሬ መሆን አይደለም። ስለዚህ ሳይኮሎጂካሊ አይካን ዊን ይህንን አይነት ውድድር ማሸነፍ ችያለሁ ምናምን የሚለው ነገር በደንብ አድርጎ ያግዛል። በጣም በብዙ መንገድ ይህንን ውድድር ማሸነፍ ለማንቸስተር ዩናይትድ ያግዛል። ቶተናምን ከሚያግዘው በላይ ያግዛል። ቢልባውን ከሚያግዘው በላይ ያግዛል። ቦዶ ግሊምትን ከሚያግዘው በላይ ማንቸስተር ዩናይትድን ያግዘዋል፣ ለክብርም ለብርም። ይህንን እንዴት ብዬ ነው የምቀበለው ብዬ ሳስብ ነው መቃወም። ዋናው ነገር እኔም የሚመስለኝና ከሩበን አሞሪም ሀሳብ የተረዳሁትና ልክ ነው ብዬ የማስበው ነገር የዩሮፓ ሊግን ዋንጫን አሁን ማሸነፉ ብቻውን አሸንፎ ማንቸስተር ዩናይትድ ባለው መንገድ የሚቀጥል ከሆነ የማሸነፉን ትሩፋት አላገኘም ማለት ነው። ለምን ነው ባለው የሚቀጥለው እኮ? ከዛ በኋላ የሚሰራው ስራ ነው ወሳኝ የሚለውን የሚናገረው ለዛ እኮ ነው። ስንፍና ነው። አሁን ማንቸስተር ዩናይትድ ይህንን ውድድር እኮ ሲያሸንፍ አሸንፎ ዋንጫ እኛ ድሮ የበረኪና ዋንጫ በልተን እንደምንሄደው እኮ አይደለም። በጣም ብዙ ፍራንክ ያገኛል እኮ እያልኩሽ ነው። በአንድ በኩል ፍራንክ ስለሌለ ምኑን ከምኑ እንደምናረገው እንጃ እያልሽ ራሱ ክለቡ እየተናገረ ሰራተኛ እያባረረ ቀለብ እየቀነሰ ለአሰልጣኙ በጀት አሎኬት ማድረግ አይቻልም። እሱም ደግሞ ማንቸስተር ዩናይትድን ሲይዝ ይህንን እውነት እያወቀ ነው የመጣው እያለ እንዴ በቀደምነት የሰጠው መግለጫ እኮ አለ። አሞሪም ራሱ ምንድነው ያለ የበቀደሙ መግለጫ ላይ ሳምሪ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ላይ ባንገባም ተጫዋቾችን ለማስፈረም የምናደርገውን ጥረት እንቅፋት ይሆንብናል ብዬ አላስብም አለ። በሌላ መንገድ ቻሌንጅ አለው እያለኝ ነው። ለእኔ ቻምፒዮንስ ሊግ ላይ ሳትኖሪበት ተጫዋቾችን አትራክት ማድረግ ከባድ ነው። እዚህ ውስጥ እነሱ ምን ይጨምሩበታል? ማንቸስተር ዩናይትድ እያለፈበት ያለውን መከራ ያስቡታል እኮ። ፕላስ ዛት ደግሞ ይህንን መከራ ከማንቸስተር ዩናይትድ ጋር ከማሳለፍ ቻምፒዮንስ ሊግ ከሚወዳደሩ ክለቦች ጋር ሆኜ በቻምፒዮንስ ሊግ ራሴን ለምን አላሳይም የሚል ምርጫ ውስጥ ይገባሉ። ስለዚህ ዋንጫዋን ይዘው ወደ ኦልድ ትራፎርድ ወይም ወደ ማንቸስተር ከተማ ብቻ አይደለም የሚሄዱት፣ በአካውንታቸው ላይ 100 ሚሊዮን ፓውንድ ይገባል።
ገንዘብ የለኝም ምኑን ከምኑ እንደማደርገው እንጃ ከሚል ስሜት ይወጣሉ። ተጫዋቾች ያስፈርማሉ። ከዛ በኋላ ምን ይሆናል? ያመነበትን ተጫዋቾች ወደ ቡድኑ ከቀላቀለ በኋላ ስራው የሱ ነው። he will be judged by the way በሚቀጥለው የውድድር ዓመት እኮ ጀጅ ይደረጋል እኮ ሰውዬ። ጊዜ የለም፣ ልምምድ እንኳን መስራት አልቻልንም፣ የምናሸንፋቸውን ጨዋታዎች የእሱ ውጤት አትበሉ፣ እኔ ምን አረኩና መች አገኘኋቸውና ዝም ብዬ ፊት ለፊታችሁ ቴክኒካል ኤሪያው ላይ ስለቆምኩ ስራ ሰርቼ የስራ ውጤት ነው ብላችሁ አትውሰዱ ሲል አምነን ደግፈ ነው። ግን እኮ ሰውዬው እውነቱ ነው ስንል ነበር፣ ሲያሸንፍም ሲሸነፍም። በሚቀጥለው የውድድር ዓመት ግን እነዚህኑ ልጆች እንኳንም ቢሆን የተሻለ የማብቃት ስራ መስራት አለበት። ምክንያቱም he will have a pre-season with them። በዛ ላይ ግን ይሄንን ቀላል የማይባል ገንዘብ ደግሞ ያስገኝለታል። እኔ ታልፕስ በጣም ይረዳል፣ በጣም ይረዳል። ዋንጫው ማሸነፍ ብቻ ብለሽ አታቆሚው፣ ገንዘብ አለው፣ ክብርም ብርም አለው። ክብሩም አሪፍ ነው፣ ብሩ ደግሞ ኔክስት ሲዝን ማንቸስተር ዩናይትድን ለማሻሻል ለሚደረገው ጥረት በደንብ አድርጎ ያግዛል ብዬ ስለማምን አሞሪም ቢለውም እኔ ደግሞ የራሴ ሐሳብ አለኝ። በዚህ መንገድ ነው የምገልጸው። ተሳስቷል ነው ማለት ወይ በሆነ ዓላማ ብሎታል ነው ማለት ጫና እንዳይኖር አላረለ ገልጾታል። ብር እንደሚገኝበትም ገልጿል እኮ ጫና እንዳይኖር አላረ በቃ ይሄ ሰርቫይቫል ምናምን የሚባለው ነገር ልጆቹን ጫና ውስጥ እንዳይከታቸው ምናምን አስቦ ተናግሮት ሊሆን ይችላል እንጂ ዋነኛው ምክንያት እሱ ተጠፋዋለች ብያለሁ። አይጠፋውም፣ ግን እሱ ዋነኛው ምክንያት የተናገረው ከብሩም እንደዚሁም ደግሞ በሚቀጥለው የውድድር ዓመት የአውሮፓ ዋንጫ ላይ መሳተፉንም እሱንም ገልጾታል። ግን ችግሮች ውስጥ ካሉ ድረስ ነው አሁን ትልቁ ማሰሪያ እዚህ ሀሳብ ላይ ትልቁ ማሰሪያ ችግሮቹ ማንቸስተር ዩናይትድ ቤት ያሉት ችግሮች እስካሉ ድረስ ብር መገኘቱም እንደዚሁም ደግሞ ዋንጫ ማሸነፉም ያን ያክል ለውጥ ላይመጣ አይችልም ነው። አንተ ደግሞ የምትለው ዋንጫ ማሸነፉና ብር መገኘቱ እነዚህን ችግሮች ለመፍታት ይረዳል ነው። እና ታዲያ አሁንም እሱን ነው የምታምኘው? ይረዳል። እሱን እኮ እኔ ማውቃለሁ፣ ግን የሚሰራው ስራ ይወስነዋል ነው። ለዛ ነው በአካዳሚ ደረጃም ስራዎች መሰራት አለባቸው፣ በአድሚኒስትሬሽን ደረጃም እንደዚሁም ደግሞ በሚወሰኑ ውሳኔዎችም። አሁን እኮ ተጫዋች ሊያስፈርም ይችላል ማንቸስተር ዩናይትድ በሚያገኘው ገንዘብ 100 ሚሊዮን ካገኘ ምንም ጥርጥር የለውም ተጫዋች እንደሚያስፈርም። ግን አንደኛ ማንን ያስፈርማል ነው፣ ሁለተኛ ያስፈረመው ተጫዋችስ እንዴት ያለ አገልግሎት ይሰጣል፣ በጣም ይሄ ፍሩትፉል የሆነ ተጫዋች ነው ወይ የሚለው ይመስለኛል ትልቁና ጥሩ ውሳኔዎች የሚባሉት አንደኛው እኮ እንደነዚህ አይነት ውሳኔዎች ናቸው እኮ። እነዚህ ውሳኔዎች እኮ አንዳንዴ ውሳኔ የምትወስኙ የወሰንሽውን ውሳኔ የምትፈጽሚበት አቅም ላይ ስትገኝ እኮ ነው። ልግዛ ገሌን ልግዛ፣ ቆይ ግዴለን ጎኮሬሽን ላምጣው ስትይ ጎኮሬሽን ለማምጣት የሚያስችል ገንዘብ መኖር አለበት። ይሄ ገንዘብ ሊገኝ የሚችልባቸው የተለያዩ ሚንሶች አሉ። ከነዚህ ሚንሶች አንዱ ዩሮፓ ሊግን ማሸነፍ ነው። ግን ላምጣው ለማለት ብሬት አለ ሲባል ይሄው ይሄ ያለኝ የምትይበትን እድል የሚሰጥሽ ነው። ማንቸስተር ዩናይትድ ዩሮፓ ሊግን ባያሸንፍ የሚገኝበት ችግርና ዩሮፓ ሊግን ሲያሸንፍ ቻምፒዮንስ ሊግ ሲገባ የሚያገኘው ገንዘብ የሚሰጠው ሪሊፍ አንድ አይደለም። አዎ ማንቸስተር ዩናይትድ ችግር አለበት፣ አዎ ችግር አለበት። የአሞሪም የነ ኦማር በራዳ ዋና ስራቸውና ጉዳያቸው ምንድነው የሚሆነው? ማንቸስተር ዩናይትድን ከገባበት ችግር ለማውጣት። ማንቸስተር ዩናይትድን ከገባበት ችግር ለማውጣት ማነቆ ከሆነባቸው ጉዳይ መካከል አንደኛው ምንድነው? ፍራንክ። ይሄንን ማን አለ? ራትክሊፍ አለ፣ ኦማር በራዳ አለ፣ አሞሪም አለ። ማንቸስተር ዩናይትድ ማሴ ክለብ ስቴትመንት አወጣ። ቦርደር ላይን ላይ ነኝ ልፈጠፈጥ ነው አለ። ስለዚህ ከዚህ የመፈጥፈጥ አደጋ፣ የመውደቅ አደጋ፣ አዘቅት ውስጥ የመግባት አደጋ ሊያወጡሽ የሚችሉት ሚንሶች በሙሉ ለምሳሌ ከአዲዳስ ጋር ኮንትራቱን ተርሚኔት አድርጎ ከናይኪ ጋር ቢፈራረምና በዛ መፈራረም ሂደት ውስጥ ሂውጅ አማውንት ኦፍ መኒ ማንቸስተር ዩናይትድ አርን ቢያደርግ ከዚያ አዘቅት ከመግባት ያድነዋል። እኔ ሴም ቶክን ደግሞ በዩሮፓ ሊግ ሻምፒዮን መሆን እና ቻምፒዮንስ ሊግ መግባትን ማረጋገጥ 134 ሚሊዮን ፓውንድ ዶላር አካባቢ ይገኝበታል። አዲዳስ አይሰጥሽም ይሄንን ብር፣ ናይኪ አይሰጥሽም ይሄንን ብር። እነሱ አሁን ማክሲመም የደረሱበት በአመት 60 ሚሊዮን ምናምን መክፈል ነው። ኦልሞስት የእነሱን ደብል እኮ ነው የምታገኝ። ገብተሻል? እንዴ ይሄንን እንዴት ነው
ብቻ ጫና የሰርቫይቫል ጉዳይ ነው ወይኔ ጉዳችን ምናምን አይነት ስሜት ውስጥ እንዳይወደቅ ከሆነ ካን አንደርስታንድ ሎጂካሊ ግን ልክ አይደለም። ከዛ በኋላ የሚሰራው ስራ ነው ውጤታማ የሚሆነው። አዎ ከዛ በኋላ የሚሰራው ስራ ውጤታማ መሆን አለበት። ያን እንዲያደርግ ነው የተቀጠረው። ያንን ካላደረገ ምን ነካ ይባላል። አንድ በእርግጠኝነት የምነግርሽ ነገር ይሄንን ውድድር አሸንፎ ማንቸስተር ዩናይትድ ሙሉ በሙሉ ችግሩን ያቃልላል ማለት ግን አይደል። ይሄም አይበቃውም። ገባሽ? ይሄ ብዙ ብር እንኳን አይበቃውም። ሌላ ተጨማሪ ነገር ይፈልጋል። ይሄንን ሁሉ ብር አግኝቶም እንደገና እንትናን በሸጣው ምናምን ወደሚል ስሌት ውስጥ ሊገባ ሁሉ ይችላል። ይሄ የምታገኙ ብዙ ብር የማይበቃሽ ሴትዮ ይሄንን እንዴት ትንቂዋለሽ ነው? ይሄንን እንዴት ምንም የሚያመጣው ነገር የለም እንዴት ያለሽ የጎደለሽን መርሳት ማለት ነው። ይሄ ደግሞ ልክ አይደለም። የማንቸስተር ዩናይትድን ሲዝን የተበላሸውን ዩሮፓ ሊግን በማሸነፍ ምንም አይነት ካሳ ምንም አይነት እንትን አያመጣም ነው ሌላው የተባለው አይደል? የፕሪሚየር ሊጉን መቼም አይከሰውም። ግን አምናም እኮ ማንቸስተር ዩናይትድ 8ኛ ደረጃን ይዞ በፕሪሚየር ሊጉ ሲያጠናቅቅ ኤፍኤ ካፕን ሲያሸንፍ በጣም አሪፍ ምሳሌ መጣለኝ። ኤፍኤ ካፕን ሲያሸንፍ የማንቸስተር ዩናይትድ አምናም እኮ ያስጠላል እኮ። የዘንድሮን ስናስብ ያምናውን እናመሰግን ይሆናል እንጂ 8ኝነትን ምክንያቱም 14ኝነትን እያጣጣሙት ስለሆነ አሁን 14ኝነት ውስጥ እየተገኙ ስለሆነ አምና ግን እንደዛ አይነት በጣም ፈታኝ አስቸጋሪ እንደውም አንደርስታንድ ለማድረግ እንኳን የማይመች ሲዝን አሳልፎ ማንቸስተር ዩናይትድ ልክ ኤፍኤ ካፕን ማንቸስተር ሲቲን አሸንፎ ዌምብሌይ ስቴዲየም ላይ ሲበላ ምን አለ እስቲ ንገሪኝ። እሱን አስታውሽኝ። ምን አለ አስታውሽኝ። ለማንቸስተር ዩናይትድ በጣም ትልቅ ነገር ተቆጠረ። ይሄ ለመጪው የውድድር ዓመት ለ2024-25 መንደርደሪያ ይሆናል አይደል? ያው ዩሮፓ ሊግ የገባበትም ዋነኛው ምክንያት ይሄ ነው ማሸነፉ። ስለዚህ መንደርደሪያ ይሆናል አይደል? እንደዚህ የሚያንደረድርን ድል መጀመሪያ እስኪችለው ያሸንፉት። የሚቀድመው እሱ ነው። ከዛ በኋላ እናጣጥለዋለን አንድ ላይ። እመኝኛ አሞሪም ቻምፒዮንስ ሊግ የሚያስገባውን ውጤት ዩሮፓ ሊግን አሸንፎ ካገኘ ይሄንን ስቴትመንት የሚያፋልስ ሌላ ነገር ይናገራል። ይሄ በቃ ይነቀል ከምላሴ ጸጉሮ ላይ ከላይ የለም ከራሴ ይነቀል ከምላሴ ጸጉር ይነቀል ከላይ የለም ብዬ ነው። እሺ እንደም ሲሪየስሊ ነው ማለት አይ ልክ ነው። አይ እሱ አሁን ያልኩሽን አስታውሽ። ኤፍኤ ካፑን ልክ ሲያሸንፍ ሁሉ ነገር ተረስቶ በቃ ኔክስት ሲዝን የበለጠን እንደረድራለን ምናምን። ይሄ ይኸውልሽ እንደረደራለን፣ በሚቀጥለው የውድድር ዓመት እንጠናከራለን፣ የሚቀጥለው የውድድር ዓመት እንደዚህ እናደርጋለን የሚለው ስሜት በእግር ኳስ በስፖርት እጅግ በጣም ጠቃሚ ነው። ተሸነፈና ወጣ ከውድድር እንበል ከዩሮፓ ሊግ እንዴ እንደ ቆዘምሽ እኮ ነው የምትቀጥይው። ቆዝመሽ ዊነር ልትሆኛ አትችም። ስፖርት ላይ አትሌቲክስ በይው እግር ኳስ በይው ዩካንት አትችም። ኃይሌን ጠይቂው ካላመሽ እንዲው ድክም ያለ እንደ ሪያል ማድሪድ ሆነሽ እንኳን ይፎከር የለን ስፖርት ላይ እንደዛ ነው። አይ ዊል ዊን አም ዘ ዋን ነው እያልሽ የምትይኝ አይ ዘንድሮስ እንጃ ምናምን እያልሽ አይሆንም። ትሩሊ ለሰው ልትነግሪ ትችያለሽ እንደዛ ብለሽ ልታዘናጊ ወይም በሌላ ምክንያት። ለራስሽ ግን አይ ዘንድሮስ ያሳርጎኛል ምናምን እያልሽ የትም አደርሽ። እስቲ መጀመሪያ ችለው ያሸንፉትና ሐሳቡን ከቀየረ ግን ሐሳቡን ከቀየረ እናያለን። አይ አይደለም እኔ አንተን ሐሳብ ሳልረዳ ቀርቼ እኮ አይደለም ልክም አይደለም ብዬም አላስብም። ግን እኔ አሞሪምን አስተያየት የተረዳውበት መንገድ አንተ ካልከው እረዳዋለሁ ያልኩበት ዋናው ምክንያት ቀጥሎ የሚሰራው ስራ ነው ወሳኙ የሚለው ስለሚገዛኝ ነው። ከዛ እንዳልከው ለብቻው ግን መገምገም እሱን ያስፈልጋል። ቀጥሎ የሚሰራው ስራ ላይ የሚገዙት ተጫዋቾች ላይ ከዛ በኋላ ቡድኑን በማሻሻል ረገድ እንደዚሁ የራሱን የአሞሪምን አጨዋወት እንደገና ተጫዋቾቹ እስኪላመዱት ነው ምናምን የሚል አስተያየት ከዚህ በኋላ አይሰጥም። ያ ያለፈበት ነገር ነው የሚሆነው። ግን በተገኘው ክብርና በተገኘው ገንዘብ ምን ተሰራ የሚለው ነገር የበለጠ ወሳኝ ነው። የዩሮፓ ሊግን አሸንፎ ገንዘቡንም አግኝቶ ማንቸስተር ዩናይትድ ዘንድሮ ያሳለፈውን አይነት የውድድር አይነት ማሳለፉ በሚቀጥለውም የውድድር ጊዜ የሚያሳልፍ ከሆነ ያኔ ምንድነው የዩሮፓ ሊግ ዋንጫን ማሸነፉ ለማንቸስተር ዩናይትድ ያመጣው ነገር የሚለው ጥያቄ አብሮ ይነሳል
እና በዛ መንገድ ነው እሱ የሰጠውን አስተያየት እኔ የተረዳሁት እና እሱም ደግሞ በአስተያየቱ ላይ በደንብ ለማብራራት የሞከረው በዛ ሀሳብ ነው። ግን ደግሞ በተገኘው ገንዘብና በተገኘው ክብር ምን ተሰራ፣ ለተሰራው ስራስ ውጤታማነት ደግሞ ማነው ተጠያቂ የሚለውም ደግሞ አብሮ የሚታይ ነው በአንተ አስተያየት መሰረት ነው። ስለዚህ ዛሬ 4 ሰዓት ላይ አትሌቲክና ማንቸስተር ዩናይትድ የሚያደርጉት ጨዋታ በጣም ይጠበቃል። ለሁለቱም ክለቦች የተለየ ትርጉም አለው። የማንቸስተር ዩናይትድንም በተመለከተ በአትሌቲክ ቢልባውን በኩል በተመለከተ ትርጉሙ ምንድነው፣ የዩሮፓ ሊግ ዋንጫን ማንሳት የሚለውን በደንብ ስንመለከተው ስናብራራው ቆይተናል። አሪፍ ጨዋታ እናያለን ብዬ አስባለሁ። ጥሩ ትዝታን ያለን በማንቸስተር ዩናይትድ በኩል ምክንያቱም ከኦሎምፒክ ሊዮን ጋራ አይደለ ጨዋታውን አድርጎ የነበረው እና ባለፈው ያሸነፈው በዩሮፓ ሊግ በመጨረሻዎቹ በመጨረሻዎቹ ደቂቃዎች ላይ የነበረው ትንቅንቅና በጣም ድራማቲክ ላይ እንደዛ አይነት ነገር የሚያስብ ከሆነ ማንቸስተር ዩናይትድ በእጅጉ ይጎዳል። እንዴት? በጣም በእጅጉ ነው የሚጎዳው። ይሄ ቡድን ሲከላከል በጣም ጠንካራ ነው። ይሄ ላስት ሚኒት ላይ በ6 ደቂቃ 3 ጎል አገባበታለሁ ምናምን የምትይው ቀላል ቡድን አይደለም። ስታቱን አውጥተሽ ብትመለከችው የሚነግርሽ ነገር በ12 ጨዋታ 5 ጎል ምናምን የሚገባበት ቡድን፣ እንደገና ደግሞ ጎል ማስቆጠር የሚችል ነው። ኋላም ላይ ተዝረክርከሽ የምትችውም አይደለም። ትንሽ ከበድ ያለ ቡድን ነው። ጥንቃቄ ይፈልጋል። ግን ያው የማንቸስተር ዩናይትድ እኩያ አይደለም። ግን አንዳንድ ይሄ ጎልደን የሚባሉት ሲዝን ይኖራቸው የለ እዛ ላይ ግን ናቸው። ያ ደግሞ ከባድ ነገር ይሰጣል ለተጋጣሚ፣ በጣም ከባድ ነገር ይሰጣል። የዩሮፓ ሊጉን ጨዋታ አይተን ደግሞ ዳግም እናገኛቸዋለን። የተለያዩ ጉዳዮችን ደግሞ በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ ይዘን የምንመጣ ስለሆነ ቻናሉን ሰብስክራይብ አድርጉት። ይህ ፕሮግራማችን ብዙ ሰዎች ጋር እንዲደርስ ሊንኩን ለሌሎች አጋሩ። ክብር ይስጥልን ስላገዛችሁን፣ ስላበረታችሁንና የእኛ ስለሆናችሁ። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010